ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስል በሃይላንድ ማርያም ጸበል ነው እንደምትመለከቱት። መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው? ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም። የአርቲስት መሐሙድ አህመድ የቀድሞ ባለቤት ማረፋቸው ተነገረም። ውድ የተከበራችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ቻናላችን አዲስ ከሆናችሁ ቻናላችሁን ወደፊት ሰዎች ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው? በዛሬው ዕለት እጅግ በጣም የኃያልና የገናናው የአብሳሪው መልአክ የቅዱስ ገብርኤል ክብረ በዓል እየተከበረ ይገኛል። በመጀመሪያ ቤተሰቦች እንኳን ለዚህ ቀን በሰላም አደረሳችሁ አድረሰን። ቅዱስ ገብርኤል ታዲያ ቤተሰቦች በቅዱስ ገብርኤል ክብረ በዓል የተለያዩ ሰዎች ወደ ተለያዩ ቤተክርስቲያኖች እየሄዱ ይገኛሉ። ቤተክርስቲያኖች እንደሄዱም ይታወቃል። ታዲያ በቅዱስ ገብርኤል የሄዱ ተጓዦችም መኪና አደጋ ደርሶባቸውም አንድም ሰው ሳይጎዳ በህይወት ተረፋቸው የቅዱስ ገብርኤል ተአምርም እንደታየ የሚተነገረ ነበረ። ይህን ቪዲዮ ነው አይተን እጅግ ታላቅ የተባለ የፈጣሪ ተአምር ተሰምቷል። ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ ቢገለበጥም ተጓዦቹ ሙሉ በሙሉ በሰላም መትረፋቸው ተገልጿል። ዛሬ ማለትም ሐምሌ 16 ቀን ከአዲስ አበባ ተነስተው ወደ ቅዱስ ገብርኤል ንግስ በማምራት ላይ በነበሩ ምዕመናን ላይ ታላቅ የእግዚአብሔር ጥበቃና ተአምር ተፈጽሟል። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና እንዲሁም ደግሞ ጠመዝማዛ መንገድ ላይ ተጓዦች የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋ አጋጥሞታል። ነገር ግን የቅዱስ ገብርኤል ተአምርና እንዲሁም ደግሞ የፈጣሪ ምሕረት ታክሎበት በባሱ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸው ተሰምቷል። ቤተሰቦች እንደተመለከታችሁት ነው ቅዱስ ገብርኤል ምንም የሚሰራው ነገር የለምና እንደሰማችሁት ነው። በሰላም የሄዱ ሰዎች በሰላም ምንም ነገር ሳይነካቸው ከመኪና አደጋም እንደተረፉ እየተሰማ ነበር። እናንተም ቅዱስ ገብርኤል እነሱን የጠበቀ እኛንም ጸሎታችን ይስማን ያላችሁ ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ወር ኔክስት ደግሞ ማሳያችሁ ቪዲዮ ንግግር ምንድነው? የተለያዩ ከኦርቶዶክስ ተዋሕዶ እምነት ውጪ የሆኑ የተለያዩ ፓስተሮችም እንዲሁም ደግሞ የተለያዩ ሰዎችም ስለ ቅዱስ ገብርኤል እንዲሁም ደግሞ ስለ ቅድስት ድንግል ማርያም የተለያዩ ንግግሮችን ይናገራሉ። ፓስተር ቸሬም ስለ ቅዱስ ገብርኤል ሲናገር የነበረውን ንግግር ሰምተን መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተድላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተድላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረገለት። መልአክ ቀልድ አያውቁ አልፉ ውልፍት ከተሉ ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ስታረግ ሾጠር ቢያረግ የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀብ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መልአክ ናምና እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። መላእክትን ጥምድ ያረጋችሁ ጴንጤዎች
እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብህ? እንዴት መላእክት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ እዚህ ለመኖራቸው ዕውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መልአክ እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መልአክ አሉ። ሰማይ ምን መልአክ እናያለን። ራእይ ምዕራፍ 7 11 እስከ 12 መላእክቱም ሁሉ ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ የሚል ንግግሮችን ነበረ ፓስተር ቸሬም ሲናገር የነበረው። እጅግ በጣም ብዙ ሰዎችንም ያስገረመ ንግግር ነበረ ሰምቻችሁ የተመለስኩት። እናንተስ የፓስተር ቸሬን ንግግር እንዴት አያችሁት? በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ቤተሰቦች ከሰሞኑን የተለያዩ ሰዎች የቤት ኪራይ እየተጨመረባቸው እንደሆነ እንዲሁም ደግሞ የተለያዩ ነገሮችንም ሀሳብና አስተያየት እየሰጡ ይገኛሉ። በኑሮ ሂደት ጉዳይ ላይም አንዱ እህታችንም የቤት ኪራይ እጅግ በጣም እንዳማራትም እያወራች ነበር። ይሄን ቪዲዮ ነው አይተን አከራይ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል፣ መሀል ላይ ተንጠልጥላችሁ ቅሩ። እንደዚህ አይነት አከራዮች አሁን ደግሞ መንግስት እንትን አወጣ፣ ቤቴ ልኖርበት ነውና ልቀቁ ማለት ፋሽን አረጋች። በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ። የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር። የሰው ህይወት ላይ ቁማር አትጫወቱም ነበር። አሁን ልኑርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው አውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር ሰው ሲከፋው ግራ ሲገባ ፈመድኃኒዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ አሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር መዓት እንዳያወርድባችሁ። እግዚአብሔር ዝም የሚለው የማይሰማ እማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም፣ ቆልሎ ነው የሚያመጣባችሁ። ያን ቀን ማንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈትኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘር ማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፍ አትስሩና አድቡ። እግዚአብሔር ልብ ይስጣችሁ። ቤተሰቦች ምን ትላላችሁ? እናንተስ የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ውጪ ሀገር ሰው ሊመጣ ነውና ቤት ልቀቁ እያሉ ከውጭ ሀገር ሊመጣ ሰው ካላቸው ለምንድን ነው ኢትዮጵያ ውስጥ ያሉ ሰዎች ላይ የሚጨክኑባቸውን እያለች ነበረ። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። እጅግ በጣም ብዙ ሰዎችን እያስቆጣ የነበረ አንድ ነገር ነበር። እርሱም ምንድነው የስውሯ ማርያም ጸበል እያሉ በዱባይ የተለያዩ ሰዎች ውሃን እየሸጡ ይገኛሉ እያለ ነበር። አንድ ወንድማችንም ይሄን ንግግርንም ሰምተን እንመለስ። ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስል በሃይላንድ ማርያም ጸበል ነው እንደምትመለከቱት። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። የምታገኙት ፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ መዳኒያ ነው እንዴ ሊሸጡት እንዳይሆን በቃ ዲዛይን ምናምን። ስለዚህ ጸበሏን የስውሯ ማርያም እናታችንን ጸበል ልታገኙ ትችላላችሁ። 4 ተሽከርካሪ ይሄን ነገር ሊጨርስ። ለማንኛውም ሁላችሁ የስውበት ብላችሁ ደግሞ የቧንቧ ውሃ የስውሯ ማርያም ጸበል ነው ብላችሁ አስተዋውቃችሁ ልትሸጡ ነው እናንተ የማታፍሩ ሰዎች። ለነገሩ እነዚህ ጅል የማዳም ቅመሞች እውነት ነው ዝም ብለው ገንዘባቸውን ስለሚረጩ ደካማ ጎናቸውን አይታችሁ ገንዘባችሁ ልትበዘብዙ የተነሳችሁ ሌቦች ናቸው እንጂ በትክክል ስውሯ ማርያምን እንኳን የምታውቁ ሰዎች ብትሆኑ የስውሯ ማርያም ጸበል በሃይላንድ እንደማይቀዳው ጉዙ እንደሆነ ታውቁ ነበር። ግን እውነት ነው ይሄ ህዝብ እንደሆነ እንዲህ በቀላሉ የሚሸወድ ህዝብ ስለሆነ ነው እንጂ የአዲስ አበባ ሰው መቼም አይሸወድም። ያው አረቃችሁ ቢዝነስ መስራታችሁ ነው እና ቢዝነስ ፕላናችሁን በጣም ስላደንቀው አላልፍም። ለማንኛውም በነገራችን ላይ አንተ ወንዱም እሷ ሴቷ ምንም አይነት ደግሞ መንፈሳዊ ወዝ የሚታይባቸው ሰዎች አይደሉም። ስፔሻሊ የሷ የሆነ የሂውማን ሄር የምታስተዋውቅ ነው እንጂ እውነተኛ መንፈሳዊ ጸበል የተባረከ የተቀደሰ ለብዙዎች መዳን ምክንያት የሆነ ጸበልን አምጥታ የምትሰጥ አትመስልምና
በጣም ይሄ የፕሮቴስታንቱ ቤት የምንጠላውን ይሄ በሃይላንድ ውሃ የሚሸጡትን ሰዎች አይነት ልምምድ እየመጣችሁ እዚህ ባተላምዱን ደስ ይለናል። እና ለማንኛውም እንግዲህ ይሄንን ጸበል ነው ብላችሁ የምትሸጡላቸው ከሆነ በዛም እንግዲህ የገነት መግቢያ ቪአይፒ ቲኬት ካለ እሱንም አያይዛችሁ ሸጡላቸውና የበለጠ ውጤታማ ትሆናላችሁ። በአጭር ጊዜ የምትፈልጉትን ነገር ማሳካት ትችላላችሁ። ለማንኛውም የኦርቶዶክስ ተዋህዶ ጽድት ያለች እምነት ነችና በእናንተ አይነት ሰዎች እምነቷ መርከስ የለባትምና እናንተ ተዋርዳችሁ እምነቷን አታዋርዷት፣ አትሰድቧት። ማፈሪያዎች ቤተሰቦች እንደሰማችሁት ነው። የትኛውም ሰው ምንም አይነት ነገር ቢላችሁ በገንዘብ መግዛት እንደሌለብን የሚያስተምር ቪዲዮ ነበር አይተን የተመለስነው። እጅግ በጣም አሳፋሪ ድርጊት ነበር ሲያደርጉ የነበረው። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ኢትዮጵያ ውስጥ እጅግ በጣም ብዙ የተቸገሩ እጅግ በጣም ብዙ እርዳታ የሚያስፈልጋቸው እናቶች አሉ። ታዲያ አንዲት እህታችን ከሰሞኑን እጅግ በጣም ብዙ ገንዘብ በሳምንት ውስጥ እንደምታጠፋ የተናገረች ነበረ። ኢትዮጵያ መሆኗንም እያሳወቀች ነበረ። ታዲያ የእሷ ንግግርም እጅግ በጣም ብዙ ሰዎችንም አናዶም እያስቆጣው ነበረ። ይህን ንግግርንም ሰምተን እንመለስ። ምን ሆነው ነው የሚንሰቀሰቁት? የኔ ናት ምበላው የለኝ፣ ርቦኝ የምሰራው የለኝ። የኔ ናት አጥቼ ነው የምልበት። ልጅም እየተንከራተተ አንድ ላይ ሰጥቶኝ። ምን ሆነው ነው የሚያለቅሱት? ርቦኝ ጠምቶኝ እየከፋኝ፣ የኔ ናት እየከፋኝ ሆድ እየባሰኝ። እኚህ ሁለቱም ኢትዮጵያውያን ናቸው ወይ? ያለ ምክንያት አልጠየኳችሁም። የዚች ልጅ ጉዳይ በጣም ስላመመኝ ነው ይህንን ቪዲዮ የሰራሁት። እቺ የምትመለከቷት ልጅ ለሁላችሁም አዲስ አይደለችም። የዚህ ሳምንት አጀንዳ ነች። የምትኖረው ኒውዮርክ ነው። በወር ከ35000 እስከ 40000 ዶላር እንደምታወጣ በአንድ ቃለ መጠይቅ ላይ ተናግራ በጣም አነጋጋሪ ሆና ነበር። ለዚህ ከፍተኛ ወጪዋ ደግሞ የገቢ ምንጭሽ ምንድነው ስትባል ምንም ስራ እንደማትሰራ ነው የተናገረችው። በኋላ ላይ ግን የልጅቱ ባክግራውንድ ሲጠና ከዚህ በፊት የሷ አባት ኢትዮጵያ ውስጥ ባለስልጣን እንደነበሩ ተደርሶበታል ማለት ነው። እዚህ ጋር እቺ ልጅ በአባቷ ብር ይሁን አይሁን አላቅም፣ ነገር ግን አንድ ሀቅ አለ፣ የአደባባይ ሚስጥር ማለት ነው። መንግስትና ህዝብ የሰጣቸውን ኃላፊነት ወደኋላ አድርገው ከዚች ምስኪንና ደሃ ሀገራቸው ስልጣናቸውን መጠቀሚያ አድርገው እቺን ምስኪን ሀገር የሚቦጠብጡ የእናት ጡት ነካሽ የሆኑ እጅግ በጣም ብዙ አውሬዎች እንዳሉ ግልጽ ነው። ሀገር ማለት ብዙ ጊዜ እንደምለው ዛፍ አይደለም፣ ተራራ አይደለም፣ ወንዝ አይደለም። ሀገር ማለት የሰው ልጅ ነው። ከዚህ አንፃር ኢትዮጵያ ማለት እነዚህ አሁን የሰማችኋቸው ምስኪን ወገኖቻችን ናቸው። ኢትዮጵያ ማለት እነዚህ ናቸው። አያችሁ፣ ከዚች ሀገራችሁ ላይ ነው እናንተ ከዚህ ምስኪን ህዝብ ላይ ነው መንተፋችሁ ለግል ጥቅማችሁ የምታውሉት። ይሄንን ፎቶ በደንብ ተመልከቱ። የድሮ አይደለም። በዚህ ዘመን እንኳን ሰለጠንን በምንለው በዚህ ዘመን እንኳን በተለያዩ ገጠራማ አካባቢዎች በወሊድ ላይ ያሉ እናቶች እስካሁን ድረስ በቃሬዛ ነው ከሚኖሩበት ቦታ ወደ ሕክምና ስፍራ የሚሄዱት በመንገድ እጦት ምክንያት ማለት ነው። ከዚህ ህዝብ ላይ ነው እየነጠቃችሁ ልጆቻችሁን ዱባይ ላይ፣ አሜሪካ ላይ፣ የተለያዩ አውሮፓ ሀገራት ላይ የምታንደላቅቁት ከዚህ ምስኪንና ደሃ ህዝብ ጎሮሮ ላይ ባገኛችሁት ገንዘብ ነው። ይሄ የኔ ሐሳብ የኔም ሐሳብ ነው የምትሉ ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ እያደረጋችሁ አድርሱላቸው። አመሰግናለሁ። እንደሰማችሁት ነው ቤተሰቦች፣ ግፍ ነው የሚሆንብን ማለት ይቻላል። ምክንያቱም እጅግ በጣም ብዙ የተቸገሩ ሰዎች፣ እርዳታ የሚያስፈልጋቸው ሰዎች ባሉበት ሀገር ላይ ይሄ ሁላ ገንዘብን ማጥፋት ቅንጦት አይደለም። እጅግ በጣም ብዙ ቁጣ ያመጣል የተባለ ነበር። እናንተስ ምን ታብላችሁ? ሀሳባችሁን አስቀምጡ። መሐሙድ አህመድ የቀድሞ ባለቤትም ህይወቷ ማለፋም የተሰማ ነበረ። እጅግ በጣም ብዙ ሰዎችም አዝነው ሀሳብና አስተያየቶችን የሚሰጡ ነበረ። ይህን ቪዲዮንም አይተን እንመለስ። ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም። የአርቲስት መሐሙድ አህመድ የቀድሞ ባለቤት ማረፋቸው ተነገረም። የተወዳጁ አርቲስት መሐሙድ አህመድ የቀድሞ ባለቤትና የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚች ዓለም በሞት ማረፋቸው ሰምቷል። ለአርቲስት መሐሙድ አህመድ እናም ለወይዘሮ ፀሐይ ቤተሰቦች፣ ወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ነፍስ ይማር። ቤተሰቦች እንደተመለከታችሁት ነው ለሟች ለጋሽ መሐሙድ አህመድ በቀድሞ ባለቤትም እግዚአብሔር ነፍሷን ይማርልን። እጅግ በጣም ብዙ ሰዎችም አዝነው የተለያዩ ሀዘን መግለጫዎችን እየሰጡ ነበረ። እናንተም የተሰማችሁን ሀሳብና ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው፣ አንድ ወንድማችን ከሰሞኑን የቡቲክ ስጦታ ተበርክቶለት ነበር። ታዲያ የቡቲክ ስጦታው ሲበረከትለት ከዚህ ቀደም የተገባለት ቃልም 1.5 ሚሊዮን ብር ይሰጣል ወይ ደግሞ 1.5 ሚሊዮን ብር የሚወጣ የቡቲክ ይሰጣል ነበር የተባለው። ታዲያ ይህ ወንድማችንም እቃውን ካስገመትኩት በኋላ 300 ሺህ ብር አካባቢ ነው እቃው የሚያወጣው። አልቀበልም ብሎ እጅግ በጣም ትልቅ ተጣገበ ውስጥም ገብቶ ነበረም። ይህ ነገር ከህግ አንጻር ምን አይነት ነገሮችን ያስጠይቃል? ይህን ቪዲዮ አይተን እንመለስ።
ሰሞኑን የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ሕጉ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያያዘ ሐሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ትወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪባዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ሕግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ፣ እንዲህ አይነቱን ነገር ካደረግ፣ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች፣ ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ፣ ምንም እንኳን በውል ሕግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄው። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ሕግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሱ አክሴፕት አደረገ። ስለዚህ ይሄ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ሕግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ የነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይን የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። በአደባባይ ቃል የምትገቡ ሰዎች፣ ቃል የገባችሁትን ሰዎች የሆነ ቦታ የሆነ ኮርነር ውስጥ ያለ አንድ ሰው ያላችሁትን ነገር ካደረገ ለዛ ሰው እንደ ቃላቸው የመፈጸም ግዴታ እንዳለባችሁም ማወቅ አለባችሁ። ቤተሰቦች እንደተመለከታችሁት ነው። ሁሌም ቢሆን በህዝብ ፊት እንዲሁም ደግሞ በሶሻል ሚዲያ ላይ ቃል መንገበውን ነገር ማጠፍ እንደሌለብን የሚያስተናግድ ቪዲዮ ነበር የተመለስ ነው። ምክንያቱም በህግ እንደሚያስቀጣ ነበር እየሰማ ነው። እናንተስ ምን ትላላችሁ? ሀሳባችን ኮሜንት ላይ አስቀምጡ። ቤተሰቦች የውጭ ሀገር ዜጎች ቱሪስቶች ኢትዮጵያ ውስጥ ሲመጡ ማንኛውንም አይነት ዕቃ ለመግዛት ሲሞክሩ ለምንድነው ዋጋ እላፊ የሚጨመርባቸው? አንድ ነገር በ50 ብር የሚሸጥ ከሆነ እስከ 3000 ብር አካባቢ ነው እየተባሉ ነበር። አንድ የውጭ ሀገር ዜጋም ቦምቦሊኖ ለመግዛት ፈልገው የ50 ብር ቦምቦሊኖ 3000 ብር ነው እየተባለ ነበረ። ታዲያ ይህ ነገር ምን አይነት መልእክት ነው የሚያስተላልፈው? ይህ ቱሪስት ወይ ደግሞ የውጭ ሀገር ዜጋ ይህ ቪዲዮ በውጭ ሀገር በሚያሳይበት ሰዓት ላይ የተለያዩ ሰዎች ወደ ኢትዮጵያ ለመምጣት ከፍተኛ የሆነ ፍራቻ እንዲሁም ደግሞ ከፍተኛ የኑሮ ውድነት እንዳለ የሚያሳይ ቪዲዮ ነበር ሲቀረጹ የነበሩት። ቪዲዮን አይተን እንመለስ። ለ20 ጮርናቄ 3000 ብር ከፈለች። እኔ በሆን 10 ሺህ 20 ሺህ ብር ነበር የማስከፍለው። ለማንኛውም ስሙትና ሀሳብ ሰጣለሁኝ።
ለ20 ጮርናቄ 3000 ብር አስከፍለውታል። በላሊበላ ታዋቂው የጉዞ ቪዲዮ ሰሪም ዳውድ ላይ ደረሰ የተባለው የዋጋ ምዝበራ የበርካቶችን ቁጣ ቀስቅሷል። አዘርባይጃናዊው የዩቲዩብ ተጓዥም ዳውድ በላሊበላ ቁርስ ቤትም ላሉ ሰዎች 20 ጮርናቄ በለጋስነት ሲጋብዝ አንድ አስተርጓሚ ነኝ ባይ ወጣት የቁርሱን ዋጋ ከ50 ብር ወደ 150 ብር በማድረግም 3000 ብር አስከፍለውታል። ይሄ ምቀኝነታችን ነው ወደ ኋላ ያስቀረን። ልጅቱ ምንም አይነት ጥፋት አላጠፋችም። የትኛውም ትልቅ ሆቴል ኢትዮጵያዊና የውጭ ሀገር ዜጋ ሲሆን በእኩል ገንዘብ አይስተናገዱም። እኩል ታዲያ ቢሆን የቱሪስት ጥቅሙ ምኑ ላይ ነው? ሌላው ደግሞ ሳልጠቅስ የማላልፈው ነገር የራሳችን ሀገር ዜጎች ነዳጅ ጨመረ ወይ ደግሞ ሌላ የማይመስል ነገር እየፈጠሩ ዋጋውን ታሪፉን ላይ ሲቆልሉት የት ነበራችሁ እናንተ? ማታ ማታስ ለትራንስፖርት ከእጥፍ በላይ ሲከፈል አዳሜ ዝም ብላችሁ አልነበረ? የዚህ ጊዜ የሀገር ገጽታ አይበላሽም? አንዲት ደሃ ግን አሁን ለ20 ጮርናቄ 3000 ብር ስላስከፈለችው እንዴት ብላችሁ ተንጫጫችሁ? በነገራችን ላይ ይሄ ቱሪስት ኢትዮጵያኖችን ለማገዝ ስለፈለገ ከሚነገረው ታሪፍ በላይ 20-30% ይጨምር ነበር ሲሰጣቸው የነበረውና ዝም ብላችሁ አልተጻፈ አታንብቡ። ታችሁን ቤተሰቦች ቀደም እንደነገርኳችሁ ነው የተለያዩ የውጭ ሀገር ዜጎች ሲመጡ አላስፈላጊ የሆነ የገንዘብ ጭማሪ ማድረግ ጥሩ አይደለም ብዬ አስባለሁ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ቀደም ማሳያችሁ ቪዲዮ ምንድነው ኮሜዲያን እሸቱ ላይ ለምንድነው ህዝቡ ሊተባበረው ያልፈለገው? ኮሜዲያን እሸቱ እጅግ በጣም ብዙ ነገሮችን ሲያሳካ እንኖረ መርሳት የለብንም እየተባለ ነበረ። ይሄን ቪዲዮ ነው አይተን እንመለስ። የኮሜዲያን እሸቱ ልመና ተፈጥሯዊ ነው። ህይወት ማለት አንዴ አግኝቶ ከፍ ማለት፣ ሌላ ጊዜ ደግሞ አቶ ዝቅ ማለት ነው። ዋናው ነገር አቶ ዝቅ ባሉበት ጊዜ ላይ ሞልቶ ለመነሳት መጣር፣ ኖሮ ከፍ ባለበት ጊዜ ላይ ደግሞ ከኔ በላይ ማንም የለም ብሎ ሌሎችን መርሳት አይደለም። እንዲህ አይነት ጊዜያቶች ይመጣሉ ብሎ እንግዲህ ራስን ለብዙ ነገር ማዘጋጀት እንደሚችል የኮሜዲያን እሸቱ መለስ መላቀጥ የሚያጠፋ ደረጃ ላይ ደርሷል። ዞሮ ዞሮ ከጎናችን ናችሁ ወይ ብሏል። ከድክመቱ አግዘ ነው። አዎ ከጎንህ ነን ልንለው ይገባል። የአንድ ሰው መክሰም የአንድ ሰው መውደቅ ሊያስደስተን አይገባም። ልናረመው የምንችለውን ነገር እናረመው። እኛን የማያጎልብን ከሆነ ደግሞ ከጎን መቆም ባለብን ጉዳይ ከጎን እንቆም። የተሰሩ በጣም መልካም ብዙ ነገሮች ስላሉ መተቻቸትና መተራረሙ ግን እንዳለ መቀጠል መቻል አለበት። ከነዚህም መካከል መምህር ብርሃን አድማስ አንድ ጽሑፍ ጽፏል። በጣም ስላሳመነኝ ነው። እሸቱ መለስ ለሀገርም ለቤተ ክርስቲያንም የሚጠቅም ብዙ ፕሮጀክቶች ላይ ታላላቅ አስተዋጽኦችን ሲያደርግ መቆየቱ ለብዙዎቻችን የታወቀ ነው። በተለያዩ ፕሮግራሞች ምክንያት ከ3-4 ጊዜ በላይ ከእርሱ ጋር ውይይቶችን አድርጌ አውቃለሁ። በቤተ ክርስቲያን ጉዳይ አንድ ጊዜ በነበረኝ የስብሰባ ቆይታዬ ግን እጅግ ተገርሜበት ነበር። እሸቱ ጥሩ ልብ ያለው ክርስቲያን እንደሆነ ሕሊናዬ ይመሰክርልኛል። ለለንደን ጽርሐ ጽዮን ገንዘብ የማሰባሰብ ሂደት ላይ ለሕዝብ ከተገለጠው ተግባር ውጪ አሁን ልገልጠው የማልፈልገው ለብዙዎች ሕቡ የሆነ አንድ መንፈሳዊ ተግባር እንደፈጸመም አስታውሳለሁ። ለእርሱ ጥቅም ሲባል የሚተው ተግባራቱን እንደ ሌሎች ሰዎች ሁሉ ሳላነሳ ማለት ነው። ይህን ሁሉ እያወቅሁ እርሱ እንዲህ ያለ ጥያቄ ባቀረበ ጊዜ እንደ ሌሎች አባልነትም ባልመዘገብም እንኳን ቢያንስ ይህችን ሐሳብ በማጋራት መሳተፍ የወሰንሁት ከጎኖቹ በጎቹ ክርስቲያኖች የእኛንም ማጋራት አይታችሁ የጠየቀው እንደምታደርጉለት በመተማመን ነው። እግዚአብሔር ያክብርልኝ ይላል። እኔ በጣም ደስተኛ ነኝ። አትሊስት ማድረግ ባንችል እንኳን በኢትዮጵያ ውስጥ ተመዝግበን ማድረግ ካንችል ከጠየቀ ማድረግ የምንችል ከሆነ በውጭ ያላችሁ አድርጋችሁ ዶንኪ ቲዩብን ከውድቀት ብትታደጉት ብዙ ነገሮችን ይሰራል። ልክ እንደምትመለከቱት ደግሞ በቤተ ክርስቲያን ላይ ብዙ ስራዎችን ለመስራት እቅድ እንዳወጣ ተመልክተናል። እኛ ከምንሰራው አንጻር የእሸቱ ሲታይ በብዙ ሺህ ጥፎች የበለጠ አገልግሎትን እየሰጠ ነው። አንዳንድ መስተካከሎች እንዳሉ ቢሆንም ቤተሰቦች ጥሩ ነገር ያደረገች ሰዎችን ሁሌም ቢሆን መርሳት የለብንም። ኮሜዲያን እሸቱ በአንድ ወቅት ላይ የተለያዩ አብያተ ቤተክርስቲያኖችን ሲያሰራ ነበረ፣ መስጊዶችንም ሲያሰራ ነበረ፣ እርዳታ የሚያስፈልጋቸው ሰዎችንም እያገዘ ነበር። ታዲያ አሁን ላይ ደግሞ ቸግሮኛል ወይ ደግሞ ልከስር ነው እያለ የተለያየ ነገሮችን በቪዲዮ ሲያጋራ ነበር። ታዲያ እጅግ በጣም ብዙ ሰዎችም የተለያዩ ትችቶችን እያደረሱበት ነበረ። ይህ ሁሉ ነገር ግን ለኮሜዲያን እሸቱ አይገባውም እየተባለ ነበረ።
በስተመጨረሻም አሰማችሁ ቪዲዮ ምንድነው? አንድ ወንድማችን በእምነቱ የእስልምና እምነት ተከታይ ነው። እናታችን ቅድስት ድንግል ማርያምን ግን እንዴት አድርጎ አብዝቶ እንደሚወዳት እየተናገረ ነበረ። ይሄን ቪዲዮ አይተን እንመለስ። እናትህን የምትወድ ከሆነ መርያም ትወደዳለች። ወላሂ ነው የምላችሁ። እኔስ ማርያምን እወዳታለሁ። ከዛ ከኋላ አማላቃቸው ሰዎች ምናምን ከየት መጡ ሳለ ለኛም እንዳንተ እንወዳት። እንደውም አንዱ እኔ አትወዳትም ሲል እንደዚህ ምን ነው ይሰው ያሟል እንዴ ምናምን እኔ በወዳትም እንደዚህ ያልኩት። ከዛ እዛው ስቀልድ ነው ሲል ውፍ እንኳንም ቀለድክ ብዬ እኔ ያው በእኛ መርያም ነች። እሺ ድንግል ማርያም አሁን በእኛ አላህ የወደዳት ሴት ነች፣ የመረጣት ከምንም በላይ የሆነ ከፍ ያደረጋት ፍጥረት ነች። ከሴቶች ሁሉ ተለይተሽ ይላል እኮ በእናንተ ሁላ ልክ ነው። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል። በእኛም እምነት የዛ ልክ ነች። ከሁሉም የተለየች ሴት ስለሆነች ነው በድንግልና በተአምር ኢሳን በእናንተ ኢየሱስን የወለደችው። እሺ እሷን ያለ መውደድ ይቻላል? አይቻልም። በቃ በጣም ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔ። ይሄ ረሳዋ ዘኔ ነው የሚለው ፓርት ደስ ይላል። በቃ የሆነ ልብህን እንደ መግዛት ባህሪ ያለ አይደል? እንደዛ ደስ ይላል። አምላክህንም ከወደድክ እሷን ትወዳለህ። የምትወድበትን ምክንያት አምላክህ ወዷታል። እሷ አምላክህ የወደደውን አካል አንተ አልወድም አትልም። ልክ ነው። ለዛ ስለሆነ ያው እምነትህ ላይ እንትን ስትል እምልህ ከሌላው በተለየ አሁን እንግዲህ አንተ በጣም ለየት ብለህ ነው የወጣው ከዛ ካለው ከሙስሊም ማህበረሰብ አስተዳደግህ ነው። እዛ አካባቢ ያለው አስተዳደግ ተጽዕኖ አሳድሮብሃል? አዎ ያው እንትን እኮ ነው ይሄ ማህበር ምናምን አሁን አይ አንድ ላይ አሁን የማርያም ማህበር ምናምን ያለ እዛው ግቢ ውስጥም ሰፈር ውስጥም ማህበር ያለው ሰው ምናምን ይኖራል። ኦኬ እዛው ስትሆን እና አንዳንድ መዝሙሮች ይሄ አሁን መዝሙር ስትሰማ ዜማው ሳይሆን ግጥሙ ምን ያስተላልፋል የሚለው ነገር አለ አይደለ? እሱ ምናምን ነገር ያስደስታል። ያው ስለ ማርያም አሁን በእናንተ ስለ ማርያም ስትሰማም የሚስብህ ነገር ይኖራል። ያ ነገር እንድትወዳት ያለ ቤተሰቦች እንደሰማችሁት ነው። ይሄን ወንድማችንን ከሰሞኑ ደግሞ ካያችሁትም ከበላይ ቁልቢ ገብርኤል ክብረ በዓለም ድሬዳዋ ድረስም እንደሄደም እየተናገረ ነበር ራሱ። ታዲያ በጣም ብዙ ሰዎችም በዚህ ወንድማችን ድርጊትን ደስተኛ ሆኗል። እናንተስ ምን ታላችሁ? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ምን ይመስላሉ? በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየቶችን ያለዋውጣሉ ብዬ ማስባቸውን ቪዲዮዎችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው